ከቀን ሁሉ የተመረጠ ቀን ድንግል ማርያም የምትከበርበት ቀን ነው። ለምን? እሷ ዘመናችን ናት። እመቤታችን እድሜያችን ዘመናችን ናት። ሰላም ጤና ይስጥልኝ። ወደ ተከበራችሁ የኢኦቲ ሪአክት ቤተሰቦች እንደምቃችሁልኝ እንኳን ለእናታችን ለቅድስት ድንግል ማርያም ዓመታዊ ክብረ በዓል በሰራሳችሁ ያልኩኝ ዛሬ የምንመለከተው እንግዲህ ዓመታዊነታችን የቅድስት ድንግል ማርያም ክብረ በዓል ጻድቃኔ ማርያም ጨምሮ በሌሎች ቦታዎች ላይ ማየት ወርቁ ተከበረ ምን ተፈጠረ የሚለው ነገር የምንመለከት ነው የሚሆነው። እንደዚሁ ደግሞ የዛሬዋን ቀን ማለትም ግንቦት 21 ለየት ባለ መልኩ የምናከብርበት ምክንያት ምንድነው እሱን እንመለከታለን። ሁላችሁም የቪዲዮ ላይክ ማድረጋችሁን አትርሱ። ኮሜንት ላይ የገባችሁ ማርያም ማርያም ያላችሁ መጻፋችሁን እንዳትረሱ። እስቲ በዚህ ቪዲዮ እንጀምር። ጻድቃኔ ማርያም ገዳም ያው እንግዲህ ወደ ቲክቶክ ቤተሰቦች እንግዲህ ወደ ደጓ እናታችን ወደ ጻድቃኔ ማርያም መንገዳችንን ልንጀምር ነው። እንግዲህ ይሄን ቪዲዮ ላይክ ሼር በማድረግ በሰላም ግቡ በሉ እናመሰግናለን። ጻድቃኔ ማርያም ገዳም አምሳለ ኢየሩሳሌም ወረደልኝ። አረ ቦክሰር ተመረነ የቦሰበሰው የኔ አጥተገንደኝ ከዚህ ጋር እንዳትጫለው ራሱ እንዳለ ያረተብነው ነገር ይልኝ ናሲ ጋር ከረች ና ቦክሰር ይላል አቶራም በዳራ አረ አንዳንድ ሬላ ቁደልያ ከደጅሽልም ታከደጅ ያው እንግዲህ ውድ ቤተሰቦቻችን እንግዲህ ከዝናቡ በኋላ ከከባድ ዝናብ በኋላ ደብረ ብርሃን በሰላም ገብተናል። የደብረ ብርሃን ልጆች ተቀብለውናል፣ ተንከባክበውናል። በጣም ነው የምናመሰግነው፣ የምንወዳችሁ። ትንሽ መንገድ ነው የቀረን። ሰላም ይሁን። እንግዲህ የምታዩአቸው ወንድሞቻችን ከመሃል አዲስ አበባ ተነስተው የእመቤታችንን በዓል ለማክበር ወደ ጻድቃኔ ጉዞ እያደረጉ ደብረ ብርሃን ደርሰዋል። ደብረ ብርሃን ለኛ ተቀብለናቸዋል። እመቤቴ ቅድግፍ አድርጋ በሰላም አስገብታ ወደ ቤታችን ተመልሳችሁ እንወዳችኋለን። እንኳን ደህና መጣችሁ። በጣም ደስ የሚል ነው። እግዚአብሔር ይስጥልን። በጣም መታደል ነውና ወጣቱ እንግዲህ እንደሚናገረው እንግዲህ በግብዝና ወራ ፈጣሪ ማሰብ በጣም ደስ የሚል ነው። በደመና እመቤታችን ረይተህል ጻድቃኔ እውሩ ሲበራ ይቻለው ባኔ ጻድቃኔ እባው ሲተረተራ ይቻለው ባኔ እመቤታችን እኮ ያመቷ ናት። እመቤቴ ማርያምን የሚወድ እስቲ ይሄን መዝሙር አብሮን ይዘምር። እመቤቴ የነገርኩሽን አደራሽን እመቤቴ የነገርኩሽን አደራሽን ዘንድሮ ማልቀር ጊዜን ይመጣል ስንስምና አናገርሻል ነግርሽ መጣሁ ጉዴ ላዋይሽ መጣሁ ጉዴ 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 በጫት በሲጋራ ያጠፋሁት ነግርሽ መጣሁ ጉዴ ላዋይሽ መጣሁ ጉዴ በዝሙት በሐሰት ያጠፋሁት ነግርሽ መጣሁ ጉዴ ላዋይሽ መጣሁ ጉዴ በድያለሁ አምላክ በድያለሁ አምላክ በድያለሁ አስቀይሜሃለሁ እመቤቴ የነገርኩሽን አደራሽን እመቤቴ የነገርኩሽን አደራሽን ዘንድሮ ማልቀር ጊዜን ይመጣል ስንስምና አናገርሻል ጉልበትን ቢፈት እያንበሰ
ድንግል ማርያም እላታለ የጌታና እላታለ አማላጄ እላታለ የምትወዳ አጨብጭባ የምትወዳ እልል በላ ተከተመ ኮርኪዮ ተከተመ ውስተ ሰማያት ለእርገት ውስተ ሰማያት ለእርገት ውስተ ሰማያት ለእርገት ውስተ ሰማያት ኮርኪዮ ተከተመ ኮርኪዮ ተከተመ ኮርኪዮ ተከተመ ኮርኪዮ ተከተመ ለእርገት ውስተ ሰማያት ለእርገት ውስተ ሰማያት ውስተ ሰማያት ለእርገት ውስተ ሰማያት። ስለ ዝማሬው ባለቤት ብሎ እግዚአብሔር አምላካችን ስሙ የተመሰገነ ነው። ለዘመራ ደተብሎ እግዚአብሔር አምላካችን ዝማሬ መልእክትን ያሰማልን። እንግዲህ በነዚህ መልኩ ሲከበር አልፏል ለማለት ፈልጋለሁ። እስቲ ሊቃውንቱ አባታችን አባ ገብረኪዳን ጨምሮ ስለ እመቤታችን ቅድስት ድንግል ማርያም የተናገሩት ነገር ላሰማችሁ። ከቀን ሁሉ የተመረጠ ቀን ድንግል ማርያም የምትከበርበት ቀን ነው። ለምን? እሷ ዘመናችን ናት። እመቤታችን እድሜያችን ዘመናችን ናት። የትንቢት መከር የሸከፍንባት ማይረረ ትንቢት ማርያም ዘመነ ጽጌ እንግዳ ይላታል ሊቁ። በእውነቱ ማይረረ ትንቢት ማርያም የትንቢቱን አዝመራ የጠገብንባት ዘመን እመቤታችን ጻድቃንንም ትቀበላለች፣ እኛን ውሾችንም ትቀበላለች። ኦፍ እሴት መንሃ ይታስቆርሪ ለአድኅኖቴ ስመሪ ይላታል አባ ጊዮርጊስ። ማንንም የማትጸየፊ ንጽሕት እግዚአብሔርን የሚመስል መልክ ያለሽ የእመቤታችን መልኳ የአምላክን መልክ ይመስላል የተባለ አንዱ ቸርነቷ ነው። ርኅርኅት መሆኗ በፍጹም ቸርነት እግዚአብሔርን ትመስለዋለች። እመቤታችን እኔ ለየሷ ምስጋና እንኳን ተናገር እኔ ላሳምር እና ልጨርስ እነ ቅዱስ ኤፍሬም እነ ቅዱስ እና አባ ሕርያቆስም ተናግረው አልጨረሱትም። መላእክትም አመስግነው አልጨረሱላትም ነው የሚባል። በእኔ ዝም ብሎ እንደው ሁልጊዜ ማመስገን ነው ካልሆነ በስተቀር ምን ወስኜ የምናገረው ነገር የለኝም። ስለሱ ማን እሱ ይናገራል። ሁልጊዜ ማመስገናታለሁ በምችላለው ማመስገናታለሁ። ተማሩ የመስገናታ የሷ ፍቅር የሚያልቅለት ሰው አይገኝ። የሷ ፍቅርና የእናት ፍቅር ያልቅ ውሸት። የእናት ፍቅር ያው በትሞትም የእናት ፍቅር ከወዲያ አይወጣም። እንደኔ ከሆነ የድንግል ማርያም ፍቅር ደግሞ እንደዛው ነው። ተው ስለሷ መናገር አያስፈልግም። ዝም ብሎ እሺ፣ ስለሷ መጠየቅ አያስፈልግም። እሷ ልዩ ናት። ህይወት እኮ ናት። እሷ እኮ ማለታችን ህይወታችን ከውሻም ከምንም ጠብቃ እሷን ማንሳት አይፈልግም። ስለሷ አያስፈልግም። ቅዱስ ያዕቆብ ዘስሩግ ድንግል ማርያምን ለማመስገን እንዲህ ይላል። በቅድስና ውበት ስለተሞላችው ንጽሕት ድንግል እናገር ዘንድ አንደበቴ ብቁ አይደለም። የተራ ቀለማት መዋሃድ ለማይመጥኗት ለዚህች እጅግ ክብርት እንዴት ያለ ስዕል ልሳል። ውበቷ ከኔ መጠበብ በላይ ነው።
አይምሮዬም እንዲስላት አልፈቅድለትም። የድንግል ማርያምን ክብሯን ከመግለጥ ፀሐይን ከነብርሃናና ከነሙቀቷ መሳል ይቀላል። ምናልባት የፀሐይ ጨረር በስዕል ሊቀመጥ ይችል ይሆናል። ስለ እርሷ የሚነገረውን ነገር ግን አሟልቶ ለመስበክ አይቻልም። እርሷን ከነማን ጋር መመደብ ይቻላል? ከደናግል ጋር፣ ከቅዱሳን ጋር፣ ከንጹሃን ጋር፣ ካገቡ ሴቶች ጋር፣ ከእናቶች ጋር፣ ከአገልጋዮች ጋር። እነሆ የድንግልናን ማህተም ከወተት ጋር የያዘ ሰውነቷን እዩ። መውለዷንም ከታተመ ማህፀኗ ጋር እዩ። ከደናግል መካከል ናት ስል ሕፃን ይዛ ስታጠባ አያታለሁ። ከዮሴፍ ጋር ትኖራለች ስል በጋብቻ ቃል ኪዳን እንዳልታሰረች አያለሁ። ስለ እርሷ እንድናገር ፍቅር ያስገድደኛል፣ የክብሯ ከፍታ ግን ያስቸግረኛል። ከቶ ምን ባደርግ ይሻለኛል? ስለ እርሷ ለመናገር ብቁ እንዳልሆንኩ በግልጽ እናገራለሁ። ከፍቅር የተነሳ ግን ተመልሼ መናገር ያምረኛል። ሱራፌል ከሳቱ የሚሸሸጉለትን የእርሱን ከንፈሮች በብሩካን ከንፈሮቿ የሳመች እርሷ የተባረከች ናት። ዓለማት ሕይወትን የጠጡበትን ምንጭ እርሱን ያጠባች እርሷ የተባረከች ናት። ድንግል ሲሉሽ እናት፣ ማር ሲሉሽ የምድር፣ ያም ሲሉሽ የሰማይ፣ የሰማዕታት አክሊላቸው፣ የመላእክት እህታቸው፣ የነቢያት ትንቢታቸው፣ የነገስታት ዘውዳቸው፣ የቅዱሳን ሀገራቸው፣ የሚልክያስ ንጽሕት አዳራሽ፣ ኢሳይያስ ጽንስን ከድንግልና ጋር የተናገረልሽ፣ ዳንኤል ያለ ሩካቤ መውለድን የመሰከረልሽ፣ ፋራን የምትባይ የዕንባቆም ተራራ፣ የተዘጋች የሕዝቅኤል ደጅ፣ የታተመች ገነት፣ የዕዝራ መሰንቆ፣ ምዕራፈ ቅዱሳን፣ መዝገበ ጸሎት፣ ሰዓሊተ ምሕረት፣ አቁራሪተ መዓት፣ ንጽሐ ሥጋ፣ ንጽሐ ነፍስ፣ ንጽሐ ሊና፣ ንጽሐ ልቦና፣ አባ ሕርያቆስ፣ ቅዱስ ኤፍሬም፣ ቅዱስ ያሬድ፣ አባ ጽጌ ድንግል፣ ዮሐንስ አፈወርቅ፣ ቅዱስ ለክሲዮስ፣ የሰማይ መላእክት፣ የምድር ፍጥረታት ስለ ንጽህናሽ፣ ስለ ብጽዕናሽ፣ ስለ ቅድስናሽ፣ ስለ እናትነትሽ፣ ስለ ድንግልናሽ እና ስለ የዋህነትሽ አወድሰው አመስግነው ዘምረው ጽፈው ተቀኝተው ያልጠገቡሽ የንጉሥ ክርስቶስ እናት የሊባኖስ ሙሽራ እቴ ሙሽራዬ እማ አምላክ ወላዲተ አምላክ 5 ኪሎ ያለሽው ቅድስተ ቅዱሳን ማርያም፣ ሳሪተ ምሕረት ማርያም፣ ቤዛዊት ማርያም፣ ሎዛ ማርያም፣ የቂልጧዋ ማርያም፣ ኩኬለሽ ማርያም፣ ጻድቃኔ ማርያም፣ ማርያም 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 ብለን ስምሽን ጠርተን የማንጠግብሽ እመቤታችን ሆይ እዚህ ሰርግ ላይ እዚህ ጋብቻ ላይ ስለተገኘሽ እናመሰግንሻለን። ፍቅርሽ በልባችን ቃልሽ ጣምሽ ባንደበታችን ለዘላለሙ ታትሞ ይኑርልን። አሜን። የራሳችን ዘውድ፣ የፊታችን ነጸብራቅ፣ የአይናችን ርግብ፣ የአፍንጫችን በጎ መዓዛ፣ የጉንጮቻችን ወዝ፣ የከንፈራችን ፍሬ፣ የአንደበታችን ጥዑም ቃና፣ የአንገታችን ሐብል፣ የትከሻችን ማዕረግ፣ የደረታችን ንሻን፣ የእጃችን አምባር፣ የጣታችን ቀለበት፣ የእግራችን መብራት፣ የኑራችን መቅረዝ፣ የሕይወታችን ፋና፣ ማረፊያችን ድንኳን፣ አምባ መጠጊያ ከለላችን፣ የመማፀኛ ከተማችን፣ ከሞት ወደ ሕይወት ያለፍንብሽ መሻገሪያ ድልድያችን፣ ጉድፍ ገመና በደል ኃጢአታችን የተሸፈነብሽ ሚስጥር ማስቀመጫ ሙዳያችን፣ ከአምላካችን ጋር የተነጋገርንብሽ፣ ተነጋግረን የተግባባንብሽ፣ ተግባብተን መልስ ያገኘንብሽ ቋንቋ መግባቢያችን፣ ያንን ክፉ ዘመን፣ ያንን መውጣት መውረድ፣ ያንን ጨለማ፣ ያንን ክፉ ቀን፣ ያንን ማግኘት ማጣት፣ ያንን የድብርት፣ የጭንቀት፣ የመከራ፣ የሐዘን ጊዜ አሳልፈሽ በሕይወታቸውን ያለውን ዳገትና ቁልቁለት አሳልፈሽ ለዚህ ክብር፣ ለዚህ ሞገስ፣ ለዚህ ብዛት በጤና በክብር በሞገስ በአማላጅነትሽ ያቆምሻቸው ያቆምሽን አንቺ ነሽና እመቤታችን ሆይ እንወድሻለን። ድንግል ማርያም ሆይ እንወድሻለን። ድንግል ሆይ ፍቅርሽ በልባችን ቃልሽ ጣዕምሽ ባንደበታችን ለዘላለሙ ታትሞ ይኑርልን። የዶኪማስ ሰርግ የተገኘች እመቤታችን ቅድስት ድንግል ማርያም እዚህም ጋብቻ ላይ እዚህም ሰርግ ላይ ትገኝልን። በእያንዳንዳችን ልብ ላይ ትገኝልን። ሀገራችን ኢትዮጵያ ዳሯን እሳት መሃሏን ገነት ታድርግልን። አስጀምሮ ዛሬዋን ቀን ለየት ባለበት ሁኔታ የምናከብርበት ምክንያት ምንድነው? አይተን እንመለስ። ግንቦት 21 ቀን የእመቤታችን የእናታችን የቅድስት ድንግል ማርያምን ዓመታዊ ክብረ በዓል ደብረ ምጥማቅ ብለን እናከብራለን ብለናል። ይህንን ክብረ በዓል ስለምንድን ነው የምናከብረው? እናታችን እመቤታችን ቅድስት ድንግል ማርያም በዚህ ዕለት ምን ያደረገችበት ዕለት ስለሆነ የሚለውን ስንመለከት በዛሬዋ ዕለት የአርያም ንግሥት የሰማይና የምድር እመቤት የሆነች የሰውነታችንን መመኪያ የሆነች እናታችን እመቤታችን ቅድስት ድንግል ማርያም በምድረ ግብጽ
ለተከታታይ 5 ቀናት የተገለጸችበት ዕለት ነው። ዛሬ ደብረ ምጥማቅ ብለን ግንቦት 1 ቀን ስናከብር ክብረ በዓሉ ግንቦት 1 ቀን ብቻ አይደለም። ከግንቦት 1 ቀን እስከ ግንቦት 5 ቀን ያሉት ተከታታይ 5 ቀናት ላይ እመቤታችን እናታችን ቅድስት ድንግል ማርያም የተገለጸችበት የመገለጽ በዓሏ ነው። ደብረ ምጥማቅ በተባለች ቤተክርስቲያን ላይ የተገለጸችበት ዕለት ነው። ይህስ ደግሞ እንደምንድነው ጥንተ ነገሩ እንደምንድነው የሚለውን ስንመለከት ለስም አጠራሩ ስግደት ይሁንና ጌታችን መድኃኒታችን ኢየሱስ ክርስቶስ በዛ በስደት ወራት ላይ ወደ ግብጽና ወደ ኢትዮጵያ በተሰደደ ጊዜ ከድንግል እመቤታችን ጋር ከዮሴፍና ከሰሎሜ ጋር ሆኖ በስደት ወራት ላይ በዛ በእንግልት ወራት ላይ 2 ዓመት ሳለ እመቤታችን ቅድስት ድንግል ማርያም አቅፋው በአህያ ላይ ተቀምጣ እንደዚህም ደግሞ ዮሴፍ ከፊት ሆኖ ሰሎሜ ደግሞ ስንቅ ቋጥራ ከኋላ ሆና በረሃ ለበረሃ ሲንከራተቱ ወይም ደግሞ ወደ ግብጽ በሚሸሹበት በዛ በስደት ወራት ላይ ምጥማቅ በተባለች ተራራ ላይ አርፈው ነበር። ታዲያ በዛች ባረፉበት ተራራ ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ገና በ2 ዓመቱ ሳለ በዛ በስደት ወራት ላይ ዛሬ ስለምናከብረው ክብረ በዓል ዛሬ እመቤታችን ቅድስት ድንግል ማርያም ስለምታደርገው መገለጽ ትንቢት ተናግሮ ነበር። ቦታውን ባርኮ ለዘላለም ያንቺ መገለጫ ይሁን ብሎ ቃል ኪዳን ገብቶላት ነበር። ከዚህም በተጨማሪ ደግሞ መጽሐፈ ስንክሳራችን ግንቦት 24 ቀን ላይ ተመዝግቦ እንደምናገኘው ጌታችን መድኃኒታችን ኢየሱስ ክርስቶስ ከእናቱ ከመቤታችን ከቅድስት ድንግል ማርያም ከዮሴፍና ከሰሎሜ ጋር ወደ ግብጽ ወረደ ይላል። ያን ጊዜ እርሱ ጌታ የ2 ዓመት ሕፃን ልጅ ነበር ይላል። ወንጌላዊ እንዳለ የእግዚአብሔር መልአክ ለዮሴፍ በሕልም ተገልጦ ተነስተ ሕፃኑንና እናቱን ይዘ ወደ ምድረ ግብጽ ሽሽ ተመለስ ብዬ እስከምነግር ድረስ በዚያው ኑር አለው ይላል። አስተውል እግዚአብሔር ቤተሰቦች፣ ይህንን መጽሐፈ ስንክሳራችን ላይ እናገኛለን። ታዲያ በዛ በስደት ወራት ነበር፣ በዛ በእንግልት ወራት ነበር እቺ ዛሬ የምናከብራት ምጥማቅ የምትባል ተራራ። ደብር ማለት ተራራ ማለት ነው። ምጥማቅ ደግሞ የቦታው ስም ነው። ያንንም ጌታችን ያወጣው መጽሐፈ ስንክሳራችን እንደሚናገረው ጌታችን መድኃኒታችን ኢየሱስ ክርስቶስ በቦታው ላይ ካረፈ በኋላ መቤቴ እናቴ ድንግል ማርያም ሆይ አላት፣ በዚህ ቦታ ቤተክርስቲያን በስምሽ ይሰራ ዘንድ ወቂ አላት። ቤተክርስቲያን በዚች ቦታ ላይ በስምሽ ይሰራል አላት። ይህ ቦታ ላንቺ መገለጫ ይሆናል አላት። በውስጧም ድንቅ ተአምራትን አደርጋለሁ፣ ስሙም ደግሞ ደብረ ምጥማቅ ይባላል ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ገና በዛ በእንግልቱ ዘመን ላይ በ2 ዓመቱ ስለዚች ቦታ ስለዚች የመገለጽ ቦታ ስለዚች ደብረ ምጥማቅ ስለተባለች የእመቤታችን የቅድስት ድንግል ማርያም ቤተክርስቲያን ስለምትሰራባት ቦታ ትንቢት እናታችን የቅድስት ድንግል ማርያም መልጃ ረድኤት በረከቷ ከሁላችን ማይለማት ፈልጋለሁ። ዛሬ ምስል ነበር ሁላችን አባታችሁበት አዲስ ነገር ሰማችሁበት ለስም እንዳሰኛችሁ አልተጠራጠርም። በቀጣይ ባሪፍና በአስተማሪ ቪዲዮ እስከምንገናኝ ድረስ ሀሳብ ካላችሁ ኮሜንት ላይ አስቀምጡልኝ። እግዚአብሔር ከእናንተ ጋር ይሁን። ላይክ እና ሼር ሰብስክራይብ እንዲያረሳ ቸር ቆዩልኝ።